እሱ ዘንድ ዋጋ ያለው ምንድነው ወንድሞቼ? ወላኪን ነገር ግን ينظر الى قلوبكم الله እኮ ልባችሁን ይመለከታል ወአዕማሊኩም ስራችሁን ይመለከታል። ይሄ ሐዲስ ደግሞ ለነማን መልስ ነው? ኢማን በልብ ነው የሚሉ ሰዎች አሉ በዘመናችን። ለምሳሌ ሴት ልጅ ጸጉሯን ትገለጣለች። ተሸፈኝ እህቴ ነብዩ ሰለላሁ ዐለይሂ ወሰለም ሂጃብ ልትለብሺ አዘውሻል ስትላት ምን ትላለች? አለመልበሷ እኮ አንድ ወንጀል ነው አይደል? ወንጀሏ ላይ ስትጨማምርበት ምን ትላለች? በተሸፋፈነ አይደለም ሚሉ ሰዎች አሉ የሉ? አንድ ሴት አልጨብጥም ባለ አይደለም ዋናው ኢማን በልብ ነው ሚሉ ሰዎች አሉ የሉ? በዚህ ዘመን የበሽታ ተንሰራፍቷል አልተንሰራፋም? ተንሰራፍቷል። ይሄው ይሄ ሐዲስ በግልጽ መጣ። አላህ እኮ የሚመለከተው ልባችሁን ብቻ ነው አላለ። ወአዕማሊኩም ስራችሁን ይመለከታል። ስራ መስራት ግድ ነው። ደሞ እኮ እቺ ውስጥ የሚሏት ነገር ልብ የሚሏት ነገር ስለተበላሸች ነው አይደለም ጸጉር የሚያስገልጠው? ውስጥ ሲበላሽ ነው አይደለም ሴት ልጅ ጸጉሯን የምትገልጠው? ውስጧ ባይበላሽ ኖሮ ሸፍኝ የተባለችውን ትሸፍናለች አትሸፍንም? ዛሬ እኮ በጣም በሚያሳዝን ሁኔታ የይሁዳዎችን ስራ ከዚህ በፊት ተነጋግረናል አይደል? አላህን ሊሸውዱት ሞከሩ። ማይሸወደውን አይቀጡ ቅጣት ቀጣቸው። እህቶቻችንን ያቸው ቆሜ ላሳይ ቀሚስ ይለብሳሉ። ስታየው ረጅም ነው፣ ስታየው ቀሚስ ነው። ሚኒስከርት ቢሆን በግልጽ አንቺ አላህን አትፈሪም ልትላት ያስረዝሙትና ምን አይነት ቀሚስ ከውስጥ ልብስ ያለው ውስጥ ልብሱ የት ጋር ይቆማል? በላይ ከጉልበታቸው ትንሽ እንደወረደ ውስጥ ልብሱ ያበቃል። ከዛ በታች ያለው የቀሚሱ ክፍል ምን ይሆናል? እንደ ድፎ ዳቦ ዳንቴል የተበሳ ምኗን እንድታይላት ጥያቄ ያለው እንዴ? ምኗን ለማሳየት ነው ያለ የለበሰችው? ወንድሜ ምኗን ለማሳየት ነው? ከአላህ ለመጣላት አንዴ የቱርክ ስታይል ነው ይሉሃል፣ አንዴ የኢማራት ስታይል ነው ይሉሃል፣ አንዴ የሳውዲ ስታይል ነው ይሉሃል። ዛሬ ደግሞ ይሁዳ መስለው መጡ እህቶቻችን፣ አላህ እንዲቆጣባቸው ማለት ነው። ትዳሩ የለም፣ አላህን እያመጹ ትዳር የለም፣ ተቋውም የለም። ይሄው አላህ ያዘንብባቸዋል። የጭንቀት ላይ ጭንቀት። ለደቂቃ ከቦርሳዋ ላይ ውዱ ብታደርግ ሰግዳ ስትጨርስ መልሳ ሊፕስቲክ የምትቀባ በራሷ መተማመን የሌላት አላህን አመፀኛ ሴት ብቃለች። በየታክሲው እንዲህ ያሉ ቅንድባቸው የሚስሉ ደረስን አልደረስን ቅጣት ነው። አላህን ሲያምፁ ዳንቴል ለብሰው ወንድ ሊፈትኑ ሲወጡ ይሄ ምን ትለዋለህ? ግማሽ ቀሚስ ግማሽ ጉርድ ልብስ ከዛ በታች ዳንቴል የሆነ ልብስ ሆኖ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ለብሰው ያለበሱ ሴቶች ለወደፊት ይመጣሉ። አሁን አላያቸውማ የለማ በዛ ዘመን። ለወደፊት ግን ለብሰው ያለበሱ